አንድ ብር አጥቶ አንተ ደግሞ መለመን አይሰለችም እንዴ እስከመባል ቢቸገርም ጸጉሬ ምናምን እየሄድኩ ታክሲ ውስጥ ምናምን ቀማ እንደዚህ ይወረደ ነው 28 ሚሊዮን ብር ለበጎ አድራጎት እስከ ማበረከት ከፍ ብሏል። ከ6 ወር ባነሰ ጊዜ ውስጥ ካሽ 28 ሚሊዮን ብር አካውንት ውስጥ ገባ። ድንግል ማርያም ያደረገችለት ደግሞ ይደንቃል። አልዘነጋውም። ያቺን ሞመንት አልዘነጋትም። ለእናቱ ያለው ፍቅር ይገርማል። ምን ራስን ቀይር ይለውጭ ማየት ይፈልጋል። የእናት የሚኞት ነው። በቃ ምግብ ቀርቦ ምን ይምጣ ሲባል አምቧና ኮካ ትጣል። አምቧና ኮካ ትጣል። እኔ ተወልጄ ያደኩት ተክለ ሃይማኖት። እሺ። መርካቶ ደብረአዊ ልጅ ነኝ። እሺ። የኔ እናት እንጀራ ጋግራ ነው ያሳደገች። አፈር በልታ ማለት ነው። ተክለዬ በጣም ወዶ ሰፈር ነው። አይረብህም፣ አይጠማህም፣ ገንዘብ ታገኛለህ ማለት በቃ እንደ ፍላጎት ይዘንጠ ነው የምታልፈው። ጫማና ልብስ ብርቃችን አይደለም። ለመጀመሪያ ጊዜ ጠላ የቀመስከው ገና ህፃን እያለ ነው። እድሉን እንዴት አገኘ? ቤት ውስጥ ተጠምቆ ነው ወይስ ጎረቤት ሄደ ነው? እንዴት ነው? ቤት ውስጥ የሚጠመቅ አይደለም። ሰፈሩ ስላክ። እንዴት? 2 ሊትር ስንላክ 1 ሊትር ለኛ ነው። አረ በስ እና ገና ስንጀምረው ራሱ ሃይላንዷን ትከፍትና ቅምስ ማለት ትጀምራለህ። የማን የራሳችሁ ነው? የነሱ ቅምስና እኛ ለራሳችን ገዝተን መጠጣት ጀመርን። ግን ትርፍ ሃይላንድ ስታመጡ አያዩዋችሁም? ይሄ የማን ነው አይሏችሁ? በቃ 2 ሆነን ነው የምንሄደው። በቃ አንተ ጥፍ በል ይባላል፣ ይሄኛው ጥፍ ይላል። አንተ ይዘህ ትሰጣለህ። ከመቅመስ ተጀመረች። ሃይላንድ ገዛን። ጎማ አለ አይደለም? ልብስ ማጠቢያ ጎማ። እሺ። እሷ ጋር በቅ ተደረገና ምናምን ፉት እንላለን። እንከትና ሾክ ጎረቤት አይመጣም። መንደር ነኝ ላጥ ማረጋለን። ሶጥ የጠላው ልምምድ ከልጅነት ነው። ለመጀመሪያ ጊዜ ሲጋራ የቀመስከው በምን አጋጣሚ ነው? ስላክ ነው የተላኩት ላይ አንድ ጨመርኩበት። ከዛ ክብሪት አልኩኝ። እሺ። ያው ሱቅ ያለው ሰው ለማን ነው አይለኝም። ተልክ ያለው። ከዚህ ቀጥሎ ከሱስ ዘር የቀመስከው ምንድን ነው? ሺሻ። እንዴት? ሽቶ ደስ ይላል በጣም። ከዛ ሲጨስ ምናምን ያለው። ከዛ እየሄድን መሞከር ጀመርን። ከማን ጋር? ከፍሬንዶች ጋር። እንዴ የባለጫት ቤቶቹ እናንተ ልጆች ሆናችሁ ስትሞክሩ ምንም ችግር የለባቸው? ኖርማል። አሁን መጠጥ ቤት እንሄዳለን። ለምንኖረው መርካቶ ነው። ከፍ ስንል ፒያሳ ነው ያለው። በዛ ላይ ዱርዬ ነን። ስንተኛ ክፍል ማለት ነው? 9ኛ ክፍል 8ኛ ክፍል መተናል። እሺ። የዛኔ ብጥብጥ ብለናል። እሺ። ሰፈር ውስጥ በቃ ካለኛ ሰው የለም። እንለብሳለን፣ እንረግጣለን። አንዳንዴ 100 ብር ካለን 60 ብር በሽሻ ታልቃለች። ዋው። ገባ 40 ብር ደግሞ የሆነ ቺፕስ የሆነ ነገር ትበላለህ፣ የሆነ ነገር ታረጋለህ፣ ወክ እያረክ ትወርዳለህ። ሰፈር ከፒያሳ ቅርብ ነው። ክሬቲቭ ነኝ በነገራችን ላይ ነገሮች ምናምን ቶሎ ነው የሚይዘው። እና ትምህርት ቤት እያለው ስዕል ምናምን ወዳደር ነበረ። እሺ። እበላ ነበር። አንደኛ ምናምን ነበር የምወጣው ስዕል። ዋው። ከዛ እጄን እዚህ ጋር ነቀስኩኝ። የነቀስኩት በባትሪ ነው። አባበጥ። ከዛ በጎማ ሞክረው ተባልኩ። እንደዚህ ጎማ እሱን ጨፍጭፌ ለመጀመሪያ ጊዜ እዚህ ጋር ያለችው ንቅሳት ትታያለች። ማለት ይሄ ንቅሳት ለመጀመሪያ ነው ስለ ቀጥ ያለ ምናምን ነው። የመስቀሉ ነው? ይሄ መስቀሉ ቀጥ ያለ ነው። ይሄኛው ማለት ነው። እሺ። ራሴን ፈቱ። እሺ። ከዛ አስነቀሰኝ የሚለኝ ሰው ነፍሰው የሰፈር ሰው ማቃቸው ሰዎች አሉ። ፒያሳ ምናምን ያስነቀስኳቸው ሰዎች አሉ። እሺ። እና እሱን ሲወጥ አራስነቀስ የሚል ውሰዴ ምን አይላሉ። አሁን ማን ጋር ልውሰዳቸው? ከዛ አንድ ኤፍሬም የሚባል ልጅ አረሜላ የሚነቀሰዋል አለ ፒያሳ ወርቅ ቤት ጋር። ከዛ ሄድኩ። ለመጀመሪያ ጊዜ 1000 ምናምን ብር ሰርቼ መጣሁ። እንዴ በዛ ዘመን እንደዚህ ውድ ነው? 200 ብር ነው መነቀሰ። 200 ብር 150 ብር ምናምን እና 5 ነው 6 ነው የሰሩት። ዋው። በዛን ሰዓት ነው የምልም። እሺ። ከዛ በቃ ያሬ ነገር ተባለ። ልብስ ተገዛ ምናምን ጠጣን ምናምን አረፈድን። ከዛ በነጋታው ደወሉልኝ። ተባለ እንሂድ ተባባልን። እሺ። ትምህርት ቤት ተማሪ ነው። ወጣን ከትምህርት ቤት ባጥር። እሺ። ይዘን ሄደን ነቀስኳቸው። ብር ሸጠልኩ። ከዛ ጓደኛዬ መርካቶ ልጅ ነው። እጁን ነቀስኩት እዚህ ጋር። እሺ። ከዛ የት ገባው? መርካቶ ገባው። ሌሎች ሰዎች ነቀሰኝ ማለት የእሱ ልቅሳት ማስታወቂያ ነው ማለት ማስታወቂያ ነው። መነቀስ ጀመር። እያለ ያ ብር በጣም እየጣፈጠ መጣ። 1000 ምናምን ብር ማለት እሺ ማለት ነው። በዛ ሰዓት ላይ ጎርደን ታወርድበታል። ዊስኪ ራሱ 2000 ብር ምናምን። በቃ መጠጥም ርካሽ ነው። ምንዝናናበትን ቦታ በቃ እንደ ፍላጎታችን ነው የምንሆነው ምናምን። እሺ። ከዛ እያለ
ነገሮች ወደ ምን መምጣት ጀመሩ? ወደ ስራነት መምጣት ጀመሩ። ወደ ስራነት። ከዛ ምን ሆነ? ጠዋት ከእንቅልፌ ስነሳ ሁለት ሰው ይጠብቀኛል። ሳልነሳ ማለት ነው። ቁርሴን ሳልበላ መነቀስ ጀምራለሁ። ከዛ እኔ የምሰራበት ቦታ ምን አይነት ቦታ መሰለህ? የእናቴ ቤት ይሄ ነው። እዚህ ጋር ግቢ አለ። ግቢውን የሰጠኝ የጓደኛዬ አባት ነው ማለት ያሳደገኝ ማለት ነው። 6 ሰው ይደረደራል። መርፌ ከመርካቶ ተገዛል። በጣም ርካሽ ነው። 10 ብር ነው መርፌ ሙሉ። ስለዚህ 20 ምናምን ሰው በነጻ ንቅሶ በ10 ብር ቀለም ራሳችን ነው የምንሰራው። በዚህ ማለት ያክስቴ ልጅ ናት የምታስተምረኝ። አባቴ በልጅነት ላይ የሞተው አሜሪካን ሄዳለች። ፏ ብዬ ነው የምኖረው እንደ ፍላጎቴ። አጎቴ ማለ ነፍሱን ይማረው። ልብስ አይቸግረኝ ምን አይቸግረኝ። ከዛ ምን መስራት ነው የምፈልገው እንደ ስትለኝ ማሽን ላኪልኝ ይላታል። ያኔ ያልጠበቅኩት ማሽን ፊት ለፊት መጥቶ ቁጭ አለ። ክሬቲቭ ነኝ ብዬ ካልነበር ኢንተርኔት ላይ እኔ ስገባ ንቅሳት ነው የማየው። እንዴት ተደርጎ ነው የሚሰራው? ማሽኑ የለኝም ግን ዲናሞ ላይ ለመስራት ኦሪጂናሉን ለማምጣት ማለት ነው። ልክ ማሽኑ ሲመጣ አልከበደኝም። መገጣጠሙ ምናምን ቻልኩኝ። መርፌዎቹ መጠቀሙን ቻልኩኝ። ከዛ እጄ ላይ ሲሆን መስራቱን እንደመርኩኝ። ደፋር ነኝ ደግሞ በዛ ላይ ሄጄ ዘው ብዬ ነው የምሰራው። ያቺ ማሽን ስመጣ ከ200 እስከ 300 ውስጥ ወጣ። ስለዚህ አሁን ሺዎች ላይ ገባን ማለት ነው። ሺዎች ላይ ስንገባ የሱሷ ነገር እየበረታች። ስንተኛ ክፍል ማለት ነው አሁን ማሽኑ የመጣው? ማሽኑ የመጣው 10ኛ ክፍል። 10ኛ ክፍል እና የዛኔ በሺዎች መግባት ተጀመረ። ለአንድ ሰው ማለት ነው። በመጀመሪያ ጊዜ ጫት የቃምኩበት ቀን ላይ ማለት ነው። እሺ ያው ብዙም ብር አይደለም። ያው በዲናሞ ነው የምንሰራው። ያቺ ሰራ ምንም ነገር የለም። ለመጀመሪያ ጊዜ ትምህርት ቤት ውሃ ጠፋ። 9ኛ ክፍል ምናምን ማለት ነው። እሺ ውሃ ይጠፋና በቃ ሁሉም ሰው ተቃጠለ። በቃ ተማሪው 3 ቀን ነው ምናምን ይጠፋ። እሺ በቃ ውጭ ወጥቶ ይጠጣ ተባለ እና ይውጡ ሲባል ወጣን። አሁን ምግብ መብላትን ጀመር ነው ነገር እንቃም ተባለ። እሺ ተብሎ በቃም ተጀመረ። ከዛ ተያይዘን ሰራተኛ ሰፈር። እሺ በህይወቴ በቃ ኮሎምቢያ ጫት የሚባል ጫት ነው። ስሙንም ለመጀመሪያ ጊዜ የሰማሁት የ60 ብር ጫት ነው። ይሄን ነው የሚያለው ቅጠሉ፣ ይሄን ነው የሚያለው ባህር ዛፍ የሚያክል ጫት ነው ሙሉ ለሙሉ ማለት ነው። እና ይሄ ቅጠሉ ራሱ የተላለቀ የሆነ ቅጠሉና አይቀማ። የዚህ ቅጠል ሙሉ ቅጠሉ ነው የምቅመው፣ ለስላሳ ነው። እሺ እዛ ቃሙ ነው ጀለሶች እየቃሙ ሆነ ሺሻ ለማጨስ ነው የሄድኩት። እሺ እኔ አልቅምም ብዬ እሺ አረ ሚላ ሞክርና ምናምን ሲሉኝ አራት እኔ አልቅምም አጨሳለሁ። ሺሻ ማጨስ ጀመርኩ። አይ ሺሻው ልምድ አለች። ማጨስ ጀመርኩና አረ ሚላ ሞክሩ ምናምን ከሽ ምናምን እንካስቲ ምናምን ለበሽ ሲሰጡኝ መረረኝ። አሬ ነገር ይመራል ምናምን ስለው ይቺን ያዘባት ብሎ ለውዝ ሰጠኝ ማለት ነው። ልክ ለውዟን ስበላ ኑብኑ ጋር ይጫት ሰበቺ። ከዛ በቃ እዛው ዱሉ እያደረኩ ማለት በቃ እዛው ዋጥ አደረገዋለሁ። ሌላ አዲስ ጫት ስከት ሌላ ነው። ከዛ ጫቱን ይኸውልህ ስንቅመው እናላምጠዋለን አይደለ? የሆነ እዚህ ጋር እያለ ቀስ እያልክ እያላምጥክ ነው የምትከተው። እኔ ጋር ግን እንደዚህ የለም። በቃ ዋጥ ነው በቃ ቀነጥሳለሁ። ይኸው ይዋጣል። ሌላ እንደ ጉርሻ በቃ እንደ ጉርሻ። ከዛ ልቤ ከፋለች እንደዚህ ልቤ ተንሳፈፈ። በቃ አናቴ ላይ ወጣ ጫቱ። በቃ ግራ ገባኝ የምሆነው ነገርና ምርቃኗ ውስጥ ግብግብ አልኩኝ። ሽንት ቤት ሄድኩና አስመለስኩኝ። ኧረ ተው በቃ እንዳለ ጫቱ ወጣ። በቃ ሙሉ ጫቱ ማለት ነው። አቅለሸለሸ ማለት ነው። ውስጤ ይኸውልህ ላበላብ ሆንኩ። ኦኬ ሙቀት በሙቀት ሆንኩኝ። ኦኬ መተንፈስ እዛ ዕቃ ሲያስመልሰኝ ወጣልኝ። ግን ምርቃኗ አለ። የዛኑ ቀማታን ጠጣ ተባብለን መጣ። ያው ልንሰብር ነው። ሰበራ ተባለ። ብንጠጣ ምንም ሊሰበርልን አልቻለም። ጫቱ ሊጠፋ አልቻለም። ክበቡ ተዘጋ። ወደ መጠጥ ቤት ደግሞ ሄድን። ሌሊቱን ሙሉ ጠጣን። ከዛ ሌሊት ወደ 10 ሰዓት 9 ሰዓት ወደ ቤት ገባሁ። የነበረችኝ የዛ ጊዜ እንደነገርኩ ዲናሞ ነው የታቱ ማሽን። ምርቃኑ አለ። ያው መጠጡ ምንም አልሰራም። በቃ የሁላ መጠጥ ፈቶትና እንዳዲስ ሰሩት ማሽኑ። ከ12 ሰዓት ላይ ትንሽ ሸለብ ባደረገኝና እንደነገርኩ ሰው ይመጣ አይደለም ሊነቀስ ሰው ስለሚመጣ ሲቀሰቅሰኝ ተነሳው። ልጁን እየነቀስኩት ምን እንዳይኝ ታውቃለህ? ሚላ ጫት ቀማል እንዴ? ያስብ የማታ እኮ ጫቱ ለካ አደገኛ ነው። በቃ
እሺ ማለት ቅሞሚያ ኮሎምቢያ የሚባል ጫት ቅሞሚያ ሰው ካለ እብዶ ነው የሚሆነው። የምር ጫት ጥሎ ነው የሚሄደው። በጣም አደገኛ ጫት ነው። የለቀቀኝ በሁለተኛው ቀን መጠጣጠችበት ነው። የዘመኑ ዳይመንድ የሆነ ሙያ ቪዲዮ ኤዲተርነት ነው። ቢዝነሶች ከትንሿ ቡቲክ እስከ ትልቁ ኩባንያ ሁላችሁም ሶሻል ሚዲያ ከፍታችኋል። ግን እንደምትፈልጉት ቪዲዮአችሁን ኤዲት የሚያደርግላችሁ ስላጣችሁ ቶሎ ማስታወቂያ መልቀቅ እንዳልቻላችሁ እረዳችኋለሁ። አይዟችሁ፣ ከስር ያዘጋጀነውን ፎርም እየሞላችሁ የሰለጠኑ ኤዲተሮችን ከኛ ውሰዱና ድርጅታችሁን በራሳችሁ ሶሻል ሚዲያ እንደልባችሁ አስተዋውቁ። ለውጡን ካጣጣማችሁት በኋላ በደንብ ታመሰግኑኛላችሁ። እህቴ አዳማን ያለችውና ለአራተኛ ዙር ቦታ ያዝልኝ ብላኝ ነበር። በጭራሽ አትድከም ይበላት። ኦንላይን ምዝገባ ስለጀመርን እዛው ቤቷ ሆና መማር ትችላለች። ኦንላይን መማር የሚፈልጉ ሰዎች ቤታቸው ሆነው ከነሱ የሚጠበቀው ኮምፒውተራቸው ላይ አዶቤ ፕሪሚየር ፕሮ ሶፍትዌር መጫን ብቻ ነው። መጫን ከከበዳቸውን በስልክ እናግዛቸዋለን። ከዛም በኋላ እኔ ራሴ ያዘጋጀዋቸው የማስተማሪያ ቪዲዮዎች በየቀኑ ይላኩላቸዋል። ያንን እያዩ ይለማመዳሉ። በማንኛውም ሰዓት ጥያቄ ካላቸው 24 ሰዓት ላይቭ ጥያቄዎቻቸውን የሚመልሱላቸው መምህራን ከዚህ በተጠንቀቅ ይጠብቋቸዋል። ስለዚህ ከያላችሁበት ሆናችሁ ኦንላይን መማር ከፈለጋችሁ በ0975 51 6360 ወይም በ0913 61 0673 በዋትሳፕም በቀጥታም ደውሉልን። መልካም የትምህርት ዘመን ይሁንላችሁ። ከጠዋቱ ስንት ሰዓት ነው ከእንቅልፍ የምትነሳው? 2 ሰዓት 3 ሰዓት። ከ2 ሰዓት 3 ሰዓት ቁርስን በልተህ እስከ 10 ሰዓት ነው ስራህን የምትሰራው? እስከ 10 ሰዓት። ከዛ በኋላ በቃ ከ10 ሰዓት በኋላ ከላይ ይወድቃል። እዚህ ጋር ስንተጣጠብ ነው የምታገኘን። እሺ በቃ ተጣጥበን አሸር ብለን በርጫ ቤት መግባት ተጀመረ። ቀጥታ 10 ሰዓት ምናምን ከሄደን እስከ 12 ሰዓት ምናምን እስከ 1 ሰዓት እንቀማለን። እሺ ከዛ በኋላ ደረጃ አለው አይደለ? የሆነ ቦታ ማጋ ያለች መቆያ ያለ። ሲመሽ ደግሞ በጣም ክለብ ላይ ነው የምንገባው። እሺ ከዛ እዛ ሌሊቱን ሙሉ ይነጋል። እሺ መሽቶ ከሆነ ወደ ቤቱን ደግሞ 10 ሰዓት ምናምን ነው የሚሄደው። የፈረደባት እናት አለች፣ ወንድም አለ የፈረደበት። ቀና እንኳኳለን፣ መጥቶ ይከፍታል። ሰክረን ነው የሚገባው። ሰክረ ይገባል። ማንም አይናገረኝም። ወንድሜ መናገር ሳይችል ቀርቶ አይደለም፣ ግን በቃ ይማራል እያለ ዝም ይለኛል። ታላቅ ነው? አዎ ታላቂ ነው። ማዘርን ትረዳት ነበር ብር በዛ ሰዓት? ረሻ ታስቀኝ። ምንድን እኔ ሱሴንም በረዳው በዛ ሰዓት። እንደዛ ሰርቼ ማለት ነው ማታ አውጥቼ ዋስ ላይ ለቁርስ አጣለሁ። ብር አይኖረኝም፣ ብር አላገኝም። ዱርዬነቱ ተጨመረ፣ ሱሱ ተጨመረ። ከዛ በዛ ህይወት ውስጥ ራሴን አጣሁበት። እንዴት ራሴን አጣሁ ስትል አሁን በጣም በተሟሟቀ ስራ ላይ ነው ያለኸው። 5000 7000 እየሰራህ ነው። ቀን ትሰራለህ፣ ማታ ከጓደኞች ጋር ትዝናናለህ። እንዴት ነው ራሴን አጣሁት ስትል? ይኸውልህ ምን መሰለህ፣ በልማት ምክንያት ሰፈራችን መፍረስ ጀመረ። አንተ የሞቀ ስራ ላይ ሆነክ? አዎ እሰራለሁ። ከዛ ሰፈር የምሰራባትም ደግሞ የምን ቤት ነው? የግለሰብ ቤት። ለእኔ ያችን ነገር ሰጥቶኝ በካርቶን ምናምን አደሽያት እንደ ስቱዲዮ ምናምን አርግቻት ነው የምሰራባት። ብር ስላላስቀምጥኩ ብቻ ስራ ቦታ ከዚህ ሲፈርስብኝ ሽፍት አርግቼ ህንፃ ላይ መከራ ይከብልኝ። ብር የሚባል አልያዝኩም። ስጠይቅ ስንትን የተባልኩ 5000 ብር ነው ምናምን የተባልኩት። የ6 ወር ክፈለኝ ተባልኩ። ገና ወንበር ያስፈልገኛል፣ የታቱ መስሪያ አልጋ ያስፈልገኛል ምናምን። ብር ማግኘት አልቻልኩም። የሆነ ስሰራራ እከፍላለሁ። እዛ ስራው መጣ፣ ተደወለ። ሚላ ምናምን ሰፈር እኮ መተን ምናምን ሲሉኝ አረ ቡልቡላን ያለሁት ነው አልኳቸው። አረ ሚላ እዛ ድረስ እንመጣ አንመጣም። ስራ መጥፋት ተጀመረ። ሰፈሩ ፈርሶ በቃ አንደኛችሁን ቡልቡላ ገብታችኋል ማለት ነው? እሺ። ከዛ እዛ በጣም ሙዳቸው ጓደኞች አሉ፣ የሰፈር ልጆች ናቸው። እነሱን ነው እዛ አገኟቸው። አሁን ምን ሆነ? ሰፈር ውስጥ መቃም ተጀመረ። እና እዛ መቀሙ ደግሞ በእንትን ነው ገለምሶ። ሰፈር የሚቃመው በለጨ ቆቦ። በቃ ሙሉ ሲጋራ ፓኬት ስንት ነው የምገዛው? 20 ብር። ጫት ደግሞ ግማሽ ስገዛ 30 ብር 50 ብር። ሻልክ 10 ብር 60 ብር። ያን ትይዛለህ ትቀማለህ ምናምን 60 ብር ነው። ማታ የሚያስፈልገ 100 ብር ራሱ በጣም ብዙ ነው። ያው ቢራ ነው የምጠጣው፣ አልኮል ጅን ምናምን አልጠጣም ነበረ። የሰፈር ፍሬንዶቼ ደግሞ ጅን ይጠጣሉ። እኔ አልጠጣም፣ ቢራ ነበር የምጠጣው። የግድ ግን አሁን ቅም ያለው መስበር ያስፈልገኛል። ብር የለማ። ጅን ተጨመረ እያልኩኝ ሳስመልስ እያልኩኝ ለመድኳት። ጭራሽ እሺ ብዬ እነሱን ማስገባት ጀመርኩኝ። እንዴት ነው? በቃ እኔ አልሰክርም።
ተሸክመ መግባት ጀመር። እኔ አልሰክርም፣ እነሱን እኔ ይዣቸው ገባለሁ። ወጣ እና ትናንትና ያደረጉትን ይረሳሉ። ሚላ ትናንት እንዴት ነበር ሆና ሲሉኝ እኔ እነግራቸዋለሁ። ከዛ ከቤት ተጣለች ወጣ ከቡልቡላ አልኖርም ምናምን ምክንያቱም በቃ ብር አጣሁ። ስራው ቶታሊ ቆመ ማለት ነው። በቃ ስራው ቆመ በቃ። ግን የሚገርም ነገር እንደዛ ተቸግሬ ማሽኔን አልሸጥኩም። ልብሴን ይዤ ወጣሁ። የሆነ ጀማ ላይ ተገባሁ። እዛ መኖር ጀመረ ምናምን በቃ ራሴን ቦርኮ ላይ ወደኩ ማለት ከብዙ ሴቶች ጋር ነው የማሳልፈው። ያኔ ሸኝ በህይወቴ ማለት ነው ቦርኮኝ የተቀመጥኩ። ምንም ቸግሮኝ አያውቅም። እናቴ የድሃ ልጅ ሆኜ እንጀራ እየጋገረች እያሳደገችኝ፣ እህቴ የሁላ ነገር እያደረገች እያስተማረችኝ፣ የምፈልገውን ነገር እየላከችልኝ፣ አጎቴ የሁላ ነገር እያደረገኝ እኔ ቦርኮንኩ። በቃ የምለብሰው የምቀይረው ልብስ ጠፋ። በአንድ ልብስ ቀረ። በቃ የሆነች የምትወደው ልጅ ነበረች መታይታይ ማለት ነው። ሚል ላይ የምን ሆነ ነው ብላ አልቅሳ ሄደች። ልጅ ማለት ትናንትና የነበርኩት የሚለውን ታውቋለች። በጣም ቀጫጫ ነኝ። ፀጉሬ በጣም ትልቅ ነው፣ እንደዚህ ከፍ ያለ ነው ምናምን እና የሆነ ሰዓት ላይ ፀጉሬ መቅማል ጀመረ። ቤት ውስጥ ቅማል ልብስ የሚያስ ጀመረ። ከልጆቹ ጋር እየኖርክ ነው? ኦኬ። እናቴ ማለት ነው እኔ ጽድት አድርገታ ነበር የምትኖር። ምንም አጥቼ አይደለም። እሺ ምንም ማለት ነው። ጉሮ ቤት ያውቃል። እናንተን እኮ እናታችሁ እንዳሰደደቻችሁ ምናምን ይላል ማለት ነው። ያኔ በማለሽ ለመጀመሪያ ጊዜ ልብሴ እንደዚህ ብዬ ቀማልኩኝ ታውቃለሽ። ልብሴ ላይ ፀጉሬ ምናምን እየሄድኩ ታክሲ ውስጥ ቅማ እንደዚህ ይወረደ ማለት እንዲህ ብዬ እያከኩ ምናምን እንዲህ ማለት ወጣት ሆነ ማለት ነው። ሊሆን ለረባ ነገር እኮ አይደለም። መስራት እየቻልኩኝ አቅም እያለኝ ሰው እያለኝ ማለት ነው። አብረው የሚኖሩት እዛ ያስጠጉ ልጆች አንተ እንደዚህ ስትሆን ምን ነው ምናምን ወይም ሁላችንም የሆነነት አንድ የምናሳልፍ ህይወት አንድ ነው። ምን አይነት ቀን ነው የምታሳልፉት? ጠዋት እንነሳለን ምናምን ለቁርስ ራሱ የለንም። ዞረ ምናምን ጠይቃለን ለቁርስ ቤት የሆነ ሰርተን እንበላለን ምናምን ቅፈላ ጀመርን። በቃ ሰፈሩ እንደዚህ ማሰስ ጀመርን። ወደዚህ ወደዛ እሺ ካገኘው ማለት ነው። እሺ እስቲ ያለ ቬንቲ ምናምን በየተቀበየ ምናምን እሺ ለእንጀራ ቲማቲም ይገዛ ምናምን ይባላል። ከዛ ይችላል ዋላ ገርጫ ምናምን ይባላል። ይሄ ነው በቃ ላይፍ። ቤት ኪራይ ከየት ነው የምትከፍሉት? ቤት ኪራይ የለውም። ኪራይ የቀበሌ ቤት ነው። ኦኬ። እንደዚህ ሆነ ኑሯችን። ቤተሰብ ና ይለኛል ምናምን። እባክህ እንደዚህ የማይደውልኝ ዘመድ የለም። አልመጣም። ለምን አልመጣም? በቃ ደብሮኛል። እዛ ሂጂ ስራ የለኝም። ከቤተሰብ ጋር መጨቃጨቅ መጣላት ነው። ቀን በቀን መጠጣት ነው። እዛ ሰፈር ደግሞ እንደ ሰፈር የመስሎኝ እደባደባለሁ። ገና አድርገው ፈንክቶ ምናምን ይልኩኛል ማለት ነው። ቀያ ሰፈር ደበረኝ። እዚህ መጣ። ከዚህ የሆነ ቀን ላይ ናና ምናምን ስባል ለምን አልሄድም ብዬ ቤቢ የሚባል ጓደኛ አለኝ። የልብ የሚል እንደ ጓደኝነት ሲሆን እንደ ወንድምነት የሚያውልሽ ማለት ነው። እሱ ትንሽ ስራ ይሰራ ነበር። ቤባ ብር ስጠኝ አልኩት። ለምን ነው አንተ ሆነ ሄደህ ልጠጣ ነው ምናምን አለኝ። ዛሬ ከኔ ጋር ነው። አንተ ምን ሆነ ነው የሚሉን? አረ ስንት ነገር የምታይ ስንት ነገር የማውቅ ልጅ እንደዚህ ትሆናለህ ምናምን ይለኛል። አንተ እኮ እንዲህ ስትሆን አይደለም ስለብስ ምናምን ነው እኮ የሚያምርብህ። አንተ እንደዚህ ወርኩን ትቀመጣለህ ምናምን ብሎ ይጮህብኛል። ከዛ ይዛኔ በቃ ስጠኝ ብር ምናምን አልኩት። ና በቃ ምቅም ከሆነ እዚህ ጋር ሄደህ ጅን ምናምን አጠጣ። በቃ እኔ ሁሉን ነገር አደርግልሃለሁ ነው። አረ ልጠጣ አይደለም ፈልጌው ነው አልኩት። እሺ። ከዛ ቤት ውስጥ ይዛኔ ማንም አላደረም። የልብስ ማሽን ነበረ ያለኝ። እኔ ልብሴን አጠፍኳት። ማሽኗ ላይ አጸዳው። ማንም አልመጣም። ስገባ ምን ይዤ እንደገባሁ ታውቃለሽ? ማበጠሪያ፣ ሻምፖ፣ ሙሽጥና ጠጥዬ ገባሁ ቤት ውስጥ። ፀጉሬ ትልቅ ነው። አበጠርኩትና ሙልጭ አድርግቼ እንትን አልኩት። ይሰቀጥታለሽ እንትኑ ላይ ጥጡ ላይ መታየው ማለት ነው። ይሄ ቅማል እንደዚህ ትታል ይላል። ይሄ እንደንትን አይደለም ማለት ይሄ ኖርማል አንድ ሁለት ቅማል አይደለም።
ራሴን ጠላሁት። በቃ ሰውነ ማለት ጀመርኩኝ ራሴ እያለቀስኩ ታጠብኳት ያችን ቀን ማለት ሰላም እንቅልፍተኝ ጠዋት ተነሱ ማንም የለም ቤት ውስጥ። የሚገርም ነገር ታጠቤ ምናምን ሰውን ይደፋላ እኔ ሆነ አልደፎትም ነበር። ጠዋት ይህን ምናምን ማየት አለብኝ ብዬ ሳይ አረፋውን ጠፍቷል ምናምን አይደለም ምንም የሚታየኝ ነገር የለም። ኧረ ይህን ጉድማ ማየት አለብኝ ብዬ እስ እያረኩ እያጠለልኩ መድፋት ጀመርኩ ከስር ያሉን ለማየት። እንደዚህ በእጅ ኑግ ጥቁር ነው ኑግ እንግዲህ ትናንሽ ነው አይደል? ዘግነ እንዲህ ስደፋው ምን ያህል ብዛት እንዳለው ታውቃለህ? በአንድ ሞቼ ነበር ማለት ይቀላል። ከደፍቼው ጥዬ ወደ እናቴ ቤት ሄድኩ። ማለት ተአምር የሚመስል ነገር ነው። እዛ ድባቴ ውስጥ ኖረህ የሆነ ቀን ድንገት ተነስተህ የሆነን ሰውዬ ብር ስጠኝ ብለህ ፀጉርን ለመታጠብ ማለት ምን ቀየረው ያንን አሳስብ? ከልጅነት ጀምሮ ቤተሰብ ደህና አድርገው ባይኖራቸውም ደህና አድርገው ነው ያሳደጉ እና ለራሴ የምሰጠው ሌቭል ነበር ማለት መድረስ ያለብኝ ቦታ እና ያህን ቦታ ላይ ደረስኩ። ቀየሞትኩ እንደሆነ ገባኝ። ቴዛን ቀን ከታጠብክ ምን ካልክ በኋላ እናትህ ጋር ተመለስክ። ስትመጣ የሱሱ ስሜት በዛው ነው የቀጠለው ወይስ? ስሜት በዛው ነው የቀጠለው። እሺ ከሆነ ቦታ ላይ እየወደቅኩ እንደሆነ አውቃለሁ። ሶ ማዘርጋ ገብተህ ምን ነበር ለምሳሌ ጠዋት ተነስተህ ቤት ስራ ታግዛለህ ወይስ ቀጥታ ወጥተህ ደግሞ እዛው ሰፈር ትንሽ እንኳን እንደው ማስተባበያ? ምንም ነገር የለም። በቃ ቤት ዛንዳውም ሲሆን ምን ሆንኩ መሰለህ? ጠዋት እነሳለሁ። ስነሳ 3 ሰዓት 4 ሰዓት የምነሳው። ከዛ ጀማው ጋር ወርዳለሁ። ሲጋራ ይጨሳል። ጠዋት አለ ምናምን ትጫወታለህ፣ የሆነ ነገር ይሆናል። ከዛ 6 ሰዓት ላይ ጫት ይጀምራል። 12 ሰዓት ይሆናል። 12 ሰዓት ላይ ደግሞ የሆነ ነገር ይባልና ማለት ነው ጥምቀማ ይጀምራል። ምን ይጀምራል? ጅኑ ይጀምራል። በጅኑ ትልትልና ብር ካለ ቢራ ምናምን ማቀዝቀሻ ትላለህ። የሆነ ሰው ይጋብዛል። 6 ሰዓት ምናምን ይሆናል። ቤት ለምን 7 ሰዓት 6 ሰዓት ይሆናል ወይ 5 ሰዓት ምናምን ይሆናል። በዛ መሀል ቁርስ ሰዓት ላይ ትንሽ ነው የምበላው። ለምን እንደሆነ ነገር አለ ትንሽ ነው የምበላው። ከዛ ወጣለሁ። ሲጋራው ደግሞ ይቆልፈኛል። ከዛ ለጫቱም ደግሞ ትንሽዬ ምግብ እዛው አካባቢ ምናምን ትንሽ እንበላለን። ከዛ ጫቱ ይጀምራል። ማታ ምኑ ጅኑ ነው ያለው። ከዛ መሸ ቤት ትገባለህ። ቤት ማታ በዛ ሰዓት መሽቶ ገብተህ አንኳክተህ ነው የምትገባው። መሽቶ ገብተህ ምግብ ሄደህ ኪችን ላይ ምናምን አትወጣም ነበር። አይበላልም ብለህ ትተኛለህ። የሞት እንቅልፍ ነው የምትተኛው። ጠዋት ስትነሳ ያችን ቁርስ ነው ልበላ። ትንሽ የምቀምሰው ለምን እንደሆነ ታውቃለህ? ማታ የጠጣሁት ጅን ጠዋት ላይ ያስበላኝ። ከዛ ይሄ ህይወት በቃ ሪውት ነው ሁሌ ቀን በቀን ያ ነው ምሽከለ። አሁን ገንዘብ ከየት ነው የመጣው? የዛኔ የወንድሜ ድሪል አለ። ድሪል ብሳልኝ ስባል ሮጬ ምናምን 250 ድሪል ምናምን ብሳልኝ። አክቲቭ ነኝ ለነገሮች። ዲሽ አለ ከተባለ እዛ ጋር እኮ አናንተን አለው እኮ የዲሽ እንደዚህ ማያ ምናምን አለ። ኧረ እንሰራለን ምናምን ብለን መፍቻችን ይዘን እንሄዳለን። ገባ አልገባም እየተባበ ግጥም እናረጋትና አስተካክለን የሆነ ብራችን ተቀብለን ምጣድ የሚሰራለ ከተባለ ኧረ እንችላለን እና የሆነ ነገር ስራልኝ ብለህ ከጠየቀኝ እሺ አክቲቭ ነኝ እጄ እሰራላለሁ ገጥመላለሁ። እዛ የሆነች ብር ይገኛል። ብር ማጣትም ሲጀመር ሰውንም መጠየቅ ደግሞ አለ። ገባ አጣለሁ ምናምን አንዳንድ ጊዜ ጫት የሚሸጥ ወደ ጫት ይሰጠኛል። ገባ ቅምቀማ ቤትም ከጎና አለ ምናምን ከእሱ ጋር ቀመቅማለሁ ምናምን። በህይወቴ በጣም የታመንኩበት ጭንቅላቴን የተነካውበት ጊዜ አስበው። እኔ ብር ማለት ኖሬበታለሁ ይዤው ምናምን አውቀዋለሁ። ሲጋራ 1 ብር ነው ብያለሁ። ለሲጋራ 1 ብር ስጠኝ ብዬው ጓደኛዬን ጠየቁት ማለት አቦ አንተ ደግሞ ሁሌ መለመን አይሰለችም እንዴ አለ። ገዝታ ታጨስም አለ። 1 ብር እኮ ነው። ያኔ በቃ የምሬ መነካት ተጀመረ። በቃ ማሰብ ጀመርኩ። በቃ እንዴት መቀየር መለወጥ እንዳለብኝ ሆኖ ወጣቶችን ማየት ጀመርኩ ምናምን። እኔ ጋር ሊነቀሱ የሚመጡ ሰዎች ሚላይ ምናምን ይሉኝና አቅም ምናምን ስለሆነ እኮ በጻድቃኔ ማለት ተበልተሻለኝ እኔ አልቅም ይለኛል። ያችን ነገር መያዝ ጀመርኩ። በቃ የምሬ ላይ ተቀራለች። አንዱ ይመጣና አታጨስም ስለው
እኔ ኩኩኬለሽ ደርሼ ከመጣሁ በኋላ የሚላቆምኩ ይለኛል። አንዱ ስለው ጅሩ ይለኛል፣ አንዱ ስለው የሆነ ነገር ይለኛል። ፈጣሪ ሲነግረኝና ሲልክልኝ ከዛ ልቤ መመለስ ተጀመረ። አሁን ቤተሰብ አስቸግሬያለሁ። ስራ ብሎ የሆነ ብር ይሰጠኛል። እኔ ወስድና አባቴ ድመት አደርገዋለሁ። የሆነ ትንሽ ዕቃ ገዛና ክለብ ነው ወጣኝ የተጠጣበት። አሁን ፈጣሪ የሆነ ልብ እየሰጠ መምጣት ጀመረ። በቃ ቀን በቀን ፍቅር ይመጣና ጻድቃኔ ማርያም፣ ኩኩኬለሽ ማርያም፣ የጅሩ አርሴማ አትረጂኝም? እኔ ልጅሽ አይደለሁም ከሌሎች ተለይቼ ነው እላታለሁ። ይሄን ሁላ ማድረገው ጻድቅ ሆኜ ምናምን አይደለም፣ ቅሚያትሽ ጠጥቼ ግን ልቤ መዳንን ይፈልጋል። የሆነ ራሴን ቀይር ይለውጭ ማየት ይፈልጋል። የእናቴ ምኞት ነው። ቀን በቀን ነው በቃ ማሰቃያት ሰው። ያኔ በቃ እንዲየቀምቱ 1000 ምናምን ብር አገኘሁ እና ከዛ በፊት እሄዳለሁ ማዘር ምናምን ብያት እሄዳለሁ ልጄ ምናምን ብላ በሱ ምናምን አስፈጭታለች። የት ሄዳለሁ ብለህ? ጻድቃን ሄዳ። እሺ ከዛ ሰርግ አለ ተባልኩኝና የዘመድ እሱን ሰርግ አሳልፌ ሄዳለሁ። ብር እኮ የለኝም እና ማሰብ የሆነ ብር ሸቅዬ ምናምን ሄድ ነው። የሆነ ቀን 1000 ምናምን ብር አገኘሁ። ቡልቡላ መጣሁና ጓደኛዬ እንሂድ ጻድቃን ያልኩት። ጻድቃኔን አላውቃትም፣ ገዳም አላውቅም። ስንት አለ ምናምን ሲል በቃ እችን 300 እንጠጣበትና 700 ብር አለን። አረ በቃንም፣ አረ ብራዘር 2000 ብር ይልክልኛል ይበቃናል፣ በኋላ ስትሄድ እልክልሃለሁ ብሎኛል። ሊያምነኝ አልቻለም አልኩት። እንደዛ ከሆነማ እሺ ምናምን ይለኛል። ብራዘር እኮ አላለኝም 2000 ብር ምንም አላለኝም። እኔ ግን መሄድ እፈልጋለሁ እና የመጀመሪያ ነው ገዳም ጻድቃኔ ማርያምን አላውቃት፣ የት እንደሆነች አላውቅም፣ ምን አላውቅም። ከዛ ጠጣንና 600 ምናምን ብር ቀረ። ከዚህ የሆነች ልጅ ነው እናንተ ሄዳችሁ ማን ቆሎ ችላችኋለሁ ብላ 2 ኪሎ ነው ምናምን ቆሎ ገዛችልን። ያቺ በሷ አለቻ። ከዛ ጓደኛዬን ምን ይዘን ነው የምንሄደው? አረ ብርዱ ከባድ ነው አለኝ እና ምን ይዘን ሄድ ምናምን ስል ብርድ ልብስ ይለኛል። ከባድ ብርድ ልብስ ካለ ይዘን ይለኛል። እኔ ድርብ ብርድ ልብስ አለ ድርብ ብርድ ልብስ ተሸክሜ ሄድኩኝ። ይተልቁን ነው የምልህ ማለት ነው። ተነሳን 60 ብር ሄድን። አብየ ጾም አይሻ ነበር ከኛ ጋር የሄደ ልጅ ነበር ማለት እዛ መኪና ውስጥ ያገኘነው ልጅ ነበርና እሱ እያወራን ምናምን በቃ ስለ ገዳሙ ሚስቱ ታማ ነበር ሄደችው። ስለሱ እያወራን ሄደን ደረስን። አሁን ምግብ ሊበላ ነው እዛ ሰላዲን የሚባለው አካባቢ ማለት ነው። አሁን ምግብ በላን። የሆነ ብር ቀረች። ከዛ ጠላ ቤት እንግባል ልጁ ገባን። ጠላ ቤት ጠላ ጠጣንና ሲጋራ ገዛ። አስበው ሰላዲን ጋር ያለ ነው ማለት ጻድቃኔ ፊት ለፊት የምትታየም ልጅ ሲጋራ ገዛን፣ አጨስን። እንዲህ ፊት ለፊት ጻድቃኔ እየታየችን እየወረድን ከዚህ በኋላ እናጨስም ብለን ሰብረንታል። እኔም ጓደኛዬም ማለት ነው። ከዛ ገባን። እዛ ስንደርስ ብቻ 100 ብር ቀረችን። በቃ በሆነ ሰዓት የሆነ 2 ሰዓት ምናምን አምባሻ ምናምን ስንገዛ 100 ብር ቀረን። ሱባኤ ሲያዝ እዛ በቆሎና በበሱ። እሺ እንደገባችሁ ማንን ያናገራችሁት? ምንም በቃ የሆነ ሰንሻይን የሚባል ቤት አለ። ሰንሻይን ያሰራው ቤት አለ፣ ግንብ ነው። እዛ ነው እንትን ምንድነው የገባ ነው። ገባን። እዛ የሆነ ቦታ ነበር፣ እዛ ቦታ ላይ አረፍን። እንግዲህ የዛኔ ሱባኤ ይዘን ንስሐ ገብተን በቃ በሱ እንጥታለን፣ ቆሎ እንበላለን። ከዛ ከጎናችን የሚሆኑ በቃ ጀሞች አሉ፣ ልክ እንደኛ ናቸው እነሱ። ከእነሱ ጋር ተዋወቀን ምናምን። ጓደኛዬ ከ7 ቀን በኋላ በቃ በሱ ቆሎ እየበላን ከ7 ቀን በኋላ ሊዳለ መች ሊዳለ ቅዳሜ ቀን ሲሆን ማለት ነው። ቅዳሜ ቀን ላይ ደግሞ ያው እስከ ከሰዓት አይደለም እንትን የሚለው እስከ 2 ሰዓት ሆናን አለ ጾም እስከ 3 ሰዓት ሄደን ጸበል ምናምን ጠጣን። ቁጭ ብለን 5 ሊትር ይዘን ጠጣን። የጻድቃኔ ጸበል ደግሞ የቀመሱ ያውቋል። ወዲያው ወይ ወደ ላይ ይልሃል ወይ ወደ ታች ይልሃል። እየጠጣሁ ራሱ ሆድ ይገለባበጣል። ስሜት አለው። እየጠጣሁ ነው ብለህ ሆድ ግልብጥ ይላልና ሽንት ቤት የለም። ጫካ ሄድኩ፣ እየሮጥኩ በቃ አክለፍልፎ የንልኩት የሆነ ሽታ ሸተተኝ። በቃ ማለት ከኔ የሚወጣ ሽታ ነው። በጣም የሚደብር ሽታ። አረ ምንድን ነው ምናምን አሳለፍን።
ከዛ እዛ ጋር የነበረው ጀማ ምን አለ ምግብ እንብላ አለ እና እንጀራ ነው ነበር። ሱባኤው በምንድን ነው? ሱባኤው ቆሎና በሱ ነው የሚፈቀደው በቀን አንዴ። በቃ እኔ ጾሜ አላውቅም። እሺ ሮብ ዓርብ ራሱ ትወበላለሁ። እሺ እዛ ሴት ሱባኤ ሲሰጠኝ እስከ 12 ሰዓት ጾም ተባልኩ። እሺ አስበኳል። ምንም ስለ ጾም ማታቅልች ይከብዳል፣ በጣም ይከብዳል። እሺ ግን ሲሰጠኝ ረሃብ የሚባል ስሜት የለኝም ነበር። ኧረ ተው እግዚአብሔርን ይኸውልህ ልክ 12 ሰዓት ሲሆን ጸበላችን ጠጥተን በሷችን እንመታለን። ከዛ ቆሎ እየበላን እስከ 1 ሰዓት ነው የምንጠብቀው። ለዛች 1 ሰዓት ነው የምንበላት። እሺ ከዛ ሰላም ለኪ ይባላል። እሺ ሄደን ሰላም ለኪ ለማለት እንገባለን። ሰላም ለኪ ብለን ጸሎት አድርገን ከጨረስን በኋላ አንድ ምግብ መብላታችንን እንደዛው ያድራል። ከዛ ማታ 12 ሰዓት ላይ ነው የምንበላው በቀን አንዴ። በቃ ያቺ በሱና ቆሎ ግን እሺ ረሃብ የሚባል የለም። የሚገርም ነው። አንድ ረሃብ የለም። በቃ የቦታው በረከት የሚገርም ነገር ከግቢው ተሻይ የሚሸጡበት ቦታ ስትሆን ረሃብ ይውጣል። ግቢው ስትሆን ግን ምንም ረሃብ የለም። ይደንቅ ነው። ምንም ረሃብ እዛ በቃ እየጾምን ነው ምናምን። የዛች ቅዳሜ ቀን እንብላሉ። ቀን እንብላ ተባለ፣ ተበላ። ጠላን ጠጣ ተባለ፣ ጠጣ። ውጭ ወጣችሁ? ጠጣ። አሁን የምነግርህ ታሪክ በጣም የምትገረምበት ታሪክ ነው። እሺ ሲጋራ እናጨሳለን። ሲጋራ ተገዛ ምናምን አፕ በላይ ምናምን ተባብለን ተቀበልኩትና ሳጨሰው ጨለምን ብያለሁ። በጣም አሮርጦኝ ሄጄ ቁጭ ያልኩና ሽታ ሸተተ የሚባልኩን ከውስጥ የሚወጣ ያ ሽታው ሲጋራው ላይ ይሸተኛል። የሚያስጠላው ሽታ ይሄ ሲጋራ ኦሪጂናል አይደለም ተባባል። ይሄ ኦሪጂናል አይደለም ሲጋራ ወልኳቸው እና የዛን ጊዜ ብዙ ሰዎች የሚያውቁ ሲጋራ የሚያውቁ ሰዎች ኦሪጂናል ነው አይደለም እየተባለ ሆነች ጥቁር ምልክት ምናምን አለቻት ምናምን የኒያሎ አናት ላይ። ይሄ ኦሪጂናል አይደለም በቃ ያልተገዛበት እዛ አካባቢ ያልተገዛበት ሲጋራ ቦታ የለም። መጠጣት ተጀመረ። ሳጨሱ አሁንም ያ ሽታ ነው። ሳጨሱ ያ ሽታ ነው። ብሩ እየመጣ ነው የምጠጡታትለን መጠጥ እዛ ከተማ ላይ 100 ብር ካርድ ከላክላቸው 80 ብር ይሰጧል። የትኛውም ሱቅ ነው። እሺ እና ብር የለኝም እኔ በሱ ምናምን ግን አለችኝ ማቆያ። እሺ ይሄ ጓደኛዬ ደግሞ ከኔ ጋር ሄደው ልጅ ማለት ነው ልክ እዛች ቀን ቅዳሜ ቀን ልሂድ አለኝ። አንተ ሄደን 2 ወር ቆያለሁ አልኩት። እሺ እሱ እንደሄደ ዮናታ የሚባል ጓደኛ ደግሞ አብረው በቃ ወንድም የምንባባል እሱ መጥቷል። ሲቀጣ እሱ የት ነው ያለው? ገዳም ነው ያለው። እሺ ገባ እሱ ገዳም ነው ያለው። እየወጥቼ የጠጣው እሺ እዛ በቃ ይህ ሲጋራ ብንለው የሚሸተኝ የአካካ ሽታ ነው የሚሸተኝ፣ የሚያስጠላ ሽታ። ከዛ ውስጤ ተመለስ ግባ የሚለኝ የሆነ ነገር አለ። ሰውነቴ በቃ ብድግ ለመሄድ ማለት ነው። ከዛ የሆነ ባጃጅ መጥቶ እኔ እንደዚህ በሩ ፊት ለፊት ይታየኛል። እኔ እንደዚህ ቁጭ ብዬ ጠላ እየጠጣሁ ባጃጁ መጥቶ ምን አልቆመም። ተነሳው ገባው፣ ባጃጁ ሄደ። በሩ ላይ ጣለኝ፣ ብር ከፈልኩ። ከዛ እየተወዛገብኩ ገብቼ ስተኛ የሲጋራው ሽታ በጣም ሽታ። የሲጋራ ሽታ በነገራችን ላይ ለሚያጭስ ሰው ኖርማል ነው ይመስል፣ ለማያጭስ ሰው ከጎን ካለ በጣም ነው የሚከርፍ። መጠራሱ ይደብራል። እና ቀስ ገባ ያው ሽታ አዳራሽ ውስጥ ነው የምገባው። ከዛ በፊት ይሄ ነገር ሳይከሰት ከኔ 5 ረድፍ በፊት ያየኛል። ታይ ሰውዬ ምንድን ነው ምን አላል። ያው እጄ ላይ የዛን የተወሰነ ንቅሳት ነው ያለው። ንቅሳቴን አይቶትም እንደዚህ የሚሆነው ወይ የሆነ ነገር ምንድን ነው ምናምን እላለሁ። አሁንም ያየኛል። ኧረ ሰውዬ ምንድን ነው ምናምን ብዬ ዝም እላለሁ። የዛን ቀን እንደዚህና እንደዚህ የተቀመጠ ጻድቃኔ ደግሞ ስተኛ እንዴት ትተኛለህ? መደዳ ነው የምተኛው። እንደዚህ መደዳ አለ። እሺ ይቅርታ ምናምን ብዬ ተኛው። ስነሳ ሁሉም ስብስብ አድርግቶ ቁጭ ብሏል። ቢላ እንዴት እንደዚህ ትሆናለህ? ለምን እንደዚህ ታደርጋለህ? ምናምን አለኝ። ይቅርታ ምናምን አልኳቸው። እዛ ፊት ለፊት የተቀመጡ ያልኩት ጸሎት ታደርጋለህ አለኝ። አዎ ጸሎት አደርጋለሁ አልኩት። ይሄን ጸሎት ታደርጋለህ አለኝ። መጽሐፍ የለኝም የጸሎት መጽሐፍ። ከዛ የሆነ ተጠማቂ አለ፣ የእሱን መዝገበ ጸሎት ወሰድኩት። መበርታት ጀመረ። እና የመጀመሪያ ቃል ያልኩት እናቴ ስራዬንም አትችይ ከሆነ ስራዬን ላቁም አልኳት። ስራ ስጭኝ አልኳት። አንቺ የምትፈልጊ ከሆነ ልጅሽ አድርጊ ምናምን ብየዋለሁ። ከዛ በቃ 2 ወር ቆየው። አብይ ጾም 1 ሳምንት ሲቀር የመጣው እኔ መንፈስ ይወጣለኝ ያየሁት በህልም ነው። ማለት የሆነ ነገር ሲላቀቀኝ አየሁ።
ያየሁትም የሆነ ነጭ በሬ ይዤ ትልቅ ሰንሰለት ነው ያሰርኩት እንደዚህ በእጅ ይዤዋል። አምልጦኝ ትልቅ እየሮጠ ይሄዳል። ያው በሬ ስልክ እንጨት ላይ ቢጠቀለል ይቆማል አይደል? ስልክ እንጨት ሰብሮ አይደል? ይሄ ግን ስልክ እንጨቱ እንደዚህ ስብር አድርግቶ ጥሎ እየሮጠ ነው የሚሄደውና የሆነ ሚካኤል የሚባል ሕፃን ልጅ ቀይ ልጅ አለ፣ በጣም ቆንጆ ልጅ። ሚኪ በሬውን የተኳንድ ወዴት እንዳመለጠ ስለው በሬው እኮ ያመለጠው ይታየኛል፣ ወደዚህ ነው ሄደው፣ ወደዚህ ሄድ ብሎ እንደዚህ ጠቆመኝ። በሬ ሄዶ ወደዛ ነው፣ እኔ ወደዚህ ሄድኩ። ከፊት ለፊቴ ግን የሆነ እየሮጠ የሚመጣ ደግሞ ነጭ የሚያምር ደግሞ በግ አለ። ትልቅ በግ ነው ያዩት፣ ነጭ የሚያምር የሚያበራ። በጉን ሲይዘው እጄ ላይ ደግሞ የበግ ግልገል ነው የሆነብኝ። ትንሽ አባቶችን ሄጄ ጠየኳቸው። በሬ የሚመሰለው በሰይጣን ነው። ይህ በሰንሰለት ያዝኩ የነበረው በቃ የታሰርክበት ሰንሰለት ነበር፣ የኃጢአት ሰንሰለት ነበር። የተሰበረው እንጨት በቃ አንተንን የኃጢአትን ነገር ሰብሮልን ሄደው ላይመለስ ነው ሄደው። ያዝከው ክርስቶስ ነው ተባልኩ። ሰላም ይዛኔ ማለት ነው። ቀዳንኩ፣ ተመለስኩኝ ምናምን አቤት መቀመጥ ጀመርኩ። የዛኔ ቀጭኔ ብዬሃለሁ፣ ሰውነቴ ቀየር ለማለት ጀመረ። ምክንያቱም አሁን ምግብ አለ፣ ሶስት ደግሞ አቁም ያለው ይሄ ምግብ አምጣምጣ ነው የሚለው። በቃ መሶቡ ባዶ ይሆናል። ዞር ብለህ ስትመለስ ባዶ ነው። እኔ በየደቂቃው ነው የምበላው። ሲጋራ ምናምን የለም፣ ምግብ አምጣ ነው የሚለኝ። በቃ ምግብ እጠቀልላለሁ። ቤት ውስጥ እተኛለሁ። የዛኔ ሰውነቴ መወፈር መስማማቸው አሪፍ እየሆነ የሱሱ ስሜት ሳምጣምጣ የሚለው በቃ እሱም ጠፋ። ቤት ውስጥ በቃ ጨከምኩበት። ከዛ የሆነ ቀን መንጃ ፍቃድ ተማር ተብሎ ብር ተሰጥቶኛል። ከዛ ብር ሰጥቶኝ ያው የሰፈር ልጅ ነውና ዛሬ የዛሬ ንንቃ ምናምን። ከስንት ጊዜ በኋላ ነው ይሄ ከተመለስክ? ከ3 ወር በኋላ ከምናምን በኋላ 3 ወር ነፃ ሆነ ቆይተ? በቃ ነፃ ነኝ። እሺ። ከዛ አረንቃ ምናምን ነገር አለኝ። ቃምኩኝ። ከዛ መጠጥ ጠጣ ተባለ። ማታ ተጠጣ። ይሄ ጅን ወረደ። የመንጃ ፍቃድ የተባልኩት ያቺ ነበር ምናምን ነገር መጠጥ ላይ ዋልኳት ማለት ነው። ከዛ የሆነ ሰውዬ በቃ ነገር ፈለገኝ። በቃ አልኩ በየሄድኩበት ስጨፍር ምናምን ያዝኩት። የሆነ ሰዓት ላይ ወስጄ ሽንት ቤት ሲወጣ ልጥፍ አደረግኩት። ከዛ የሰፈሩ ልጆች ነበሩ ማለት ነው። ይሄ ጠርሙስ ጭንቅላቴ ላይ ፌንት በልቼ ነው የነቃሁት። ስብርብርብር አድርጎብኝ ነው። ልብስ ለብሼ ነበር፣ ደም በደም ነው ተቀጣጥቶኝ ምናምን። ስነሳ ማንም የለም መጠጥ ቤት ውስጥ። ከዛን ቀን በኋላ በቃ ጀመረኝ። ከስንት አንድ እያልኩ ሄጄ ሕክምና እመለሳለሁ። የመጀመሪያው ዙር አልተሳካም ነው የምትለኝ? አስበው የሁላ ነገር ተደርጎልኝ ማለት ነው። ተመልሼ ያው ጭቃው ግን እንደዛ ሆኜ መልሼ መሆን እሷ ጋር ነው። አንዳንዶች ሱሰኛ ያርፋል እንጂ አያቆምም ይላሉ። የሚሊዮን ታሪክ ግን መጨረሻው ምን እንደሆነ አብረን ምንሰማው። በዚህ ረፍት መሃል አሁን ስላለንበት ቦታ ትንሽ ልንገራችሁ። ነሐሴ ላይ አሁን ስላለንበት ቦታ ይህንን ብያችሁ ነበር። ይህ ባለ 3 መኝታ ቤት አፓርትመንታችን ነው። ከዚህ ዛርስ የልጆች መኝታ ቤቶች አይሶሌት ተደርገው ነው ያሉት። አንደኛው መኝታ ቤት ነው የልጆች መኝታ ቤት እንደምታየው። ይሄም ሁለት። በማስከተል ህዳር ላይ ደግሞ ይሄንን አውርተን ነበር። እሺ የኔና የሜላት ቤት መቼ ነው የሚያልቅ? ምን ያህል ጊዜ ይፈጃል? ከዚህ በኋላ 1 ወር ባልሞላ ጊዜ ውስጥ እንጨርሰዋለን። ምክንያቱም ሙሉ ማቴሪያል መጥቷል። ከዚህ በኋላ እኔ ዛሬ ምንም አልናገርም፣ ቤቱ ራሱ ይናገራል። እዩት። በአጠቃላይ የህንፃው ግንባታ ምን እንደደረሰ በአካል መታችሁ ጎረቤት ትሆኑን ዘንድ በ0975 44 44 41 ደውሉና በጊዜ ቤታችሁን 50% ብቻ ከፍላችሁ ግዙ። ኢትዮ ቤስት ሪል ስቴትን ከልብ እናመሰግናለን። ሚሊዮን አልፎ አልፎ በቃም ጀመርኩ ነው የምትለኝ? ስገባበት ደግሞ የባሰ ነው። አዎ ሪላፕስ ሲያደርግ ደግሞ ይብሳል ይባል። በጣም በቃ እኔ እንጃ ቤተክርስቲያን እያለን አሁን ላይ
ያደረግከው ነገር ነገ ሊበቀል ይመጣል እና ሲመጣ እጥፍ ሆኖ ነው የሚመጣብህ፣ ተጠንቀቅ ይሉኝ ነበረ። አሁን የሚያሰራን ሴጣን ነው። የመላእክት ስራ እየሰራን አይደለም፣ የርኩስ ነገር እየሰራ ነው። መጥ ከዛ ተመልሼ የዛ ህይወት ውስጥ ገባሁ። በቀን በቀን ሆነ ከዛ በኋላ በቃ መጠጥ ብቻ ነው። አረ መጠጥ ጫቱም አለ፣ ሲጋራውም አለ፣ እሺ ጅኑም አለ። ከዛ እያልኩ ምናምን እና ጅሩ አርሼማ የሆነ ሰው ቡሰደ ብሎኝ አንድ ሰው ወሰደኝ። 16 ጾም ላይ ግን እሱ ጠጥቶኝ ሄደ። ጅሩ ደግሞ ገደል ነው። ጋሪ በጣም መረረኝ ነው እና እዛ የምታውቃቸው ሰዎች በ16 ቀን የምታውቃቸው ሰዎች ምናምን ነበር። ከዛ በቃ እኔ ጅሩ አርሼማ አልኳት፣ አንቺ እዚህ ልታቆይኝ ከሆነ አቆይኝ፣ ልትወስጂኝ ከሆነ እንደዚሁ በባዶ ነው የመጣሽኝ ውሰጂኝ ምናምን በየቀር ያልኩ እንደዚህ ስጮህ የሆነ የሚያውቀኝ ልጅ ያቺ 16 ቀን የተዋወቅን ይላ ምን ሆነ ነው ምናምን ሲጠይቅ አይ እንደዚህ በቃ ችግር የለውም ዛሬ አድረን ነገ እንሄዳለን ብር አይደለም የሚያሳስብህ ብሎ ሰጠኝ። ተመለስኩኝ። ልክ ጅሩ ደርሼ ስመጣ የሆነ ነገር እያከከምኩ መጣሁ፣ ግን ያ ነገር አልለቀቀኝም ነው የምልህ። ከዛ እያደረ በጣም ብዙ ጊዜ ቆየሁ። መመላለስ ጀመርኩ ቤተክርስቲያን እና መምጣትና የሆነ ሰዓት ላይ ብር አጠፋሁ። በጣም ብዙ የወንድሜ ብር ነው ያጠፋሁት። በምን ጠጥቼ ጠፋ። በቃ ከወንድሜ ጋር ተቆራረጥኩ። ያን ብር ምን አለብህ አላጠፋው አልኩኝ። ወዲህ ብሰራበት የሆነ ብር ባደረግኩት፣ ንቅሳት ቤት በከፍት ስንት ነገር ባደረግኩት፣ ልጅ የጠጣሁበት ያን የምር ከፋኝ ማለት ነው። በቃ መሞት አማረኝ። በቃ የሆነ ተጨናነቁ። ከዛ ያን ያቴን አስጨነኩት። 3 ወር ገዳም ካልሄድኩ እኔ የምር በቃ ሞቼ ታገኘኛለሽ ጨፍቆኛል አልኩት። በቃ ትሄዳለህ ብላ ብር ላከችልኝ። የት እንደሚሄድ አላውቅም። አንድ ጓደኛዬ ነበረ እና እንሂድ አልኩትና ቃጥላ ሄድን። ቃጥላ ማርያም ገባኝ። የሆነች ቤት ላይ ምናምን ትንሽ ነው የበረከት ስራ መስራት ጀመርኩ ምናምን። ሱባኤ ተቀባ። ልክ ሲመሽልኝ ጠበቀና ብዙ ሰው ነው ያለው። እንገላ ሄዳለሁ። ትንሽ ይዛፋለች። ከዛ ጋር ልጅ የሚገለኝ ሱሴ ነው አይደል አልኳት። ሱሴን በሽታ አለብኝ አልኩት። በቃ እንዳቁም እርጅኝ አልኩት። ከዛ ወጣ። ስንት ጊዜ ቆይተ? 1 ወር ነው አንቆየም። ወደ ቤት ተመለስኩ። ቤት አሁን ሰላም ሰፈነ። ከዛ አንድ ማቃት ልጅ ነበረች ለስራ ምናምን ብላ ብር ሰጠች። ታቶ ቤቴን ከፈትኩ። እቃው እስካሁን ነበር አልሸጥኩትም። ከዛ ታቶ ቤቴን ስከፍት ያው ብር መጣች አይደለ? አሁን መውጣት ጀመርኩ ወደ ፒያሳ። ብር ተገኘ። የመጀመሪያ ጊዜ ሲጋራ ሲሰጠኝ ሳጨሰው ነፍሴ ልትወጣ። ከዛ ከቃጥላ ከመጣህ ለመጀመሪያ ጊዜ በቃ መጣው። ሳምንት ከምናምን ተቀምጬ ወጣው። መጠጥ ልንጠጣ ልክ ፒያሳ መጠጥ ጠጥተን ሰላም ነኝ፣ ምንም ነገር የለም። ሲጋራ ሰጡኝ ሳጨስ ሳምባዬ አንጀቴ ምናምን ተጎትቶ እዚህ ጋር ቢቀመጥ ደስ ይለኛል። እዛ ነፍሴ ተጨነቀች። በቃ በሞትና በጣር ውስጥ ሆንኩ። በቃ በጣም ነው የሚያስለኝ። አይኔ ቀላ፣ ከባድ ራስ ምታት ያዘኝ ወዲያው በደቂቃ ውስጥ። ከዛ በስንት መከራ ተመለስኩ። ከዛ በፊት ደግሞ ቀለ ጫት ስቅም ወዲያው አንድ ተርዚና እንዳያስኩ ሆዴ ቆረጠ። ሆዴ ተንጓጓ። በቃ ሊያመልጠኝ እዛ ነገሮች ሽንት ቤት በቃ ወዲያውኑ እንትን ብሎኝ ማለት ነው። አረንጓዴ ነገር ወጥቶ አስመለሰኝ። ደግሞ ደጋግ አረ ነገር ምንድን በዛች የተነሳች ምናምን ተውኳት። እያመመኝ ነው ምናምን ብዬ ያ ሲጋራውን ስሞክሮ ሲጋራውም ይኸው በቃ ነፍስ ውጪ ነፍስ ግቢ። ከዛ ሌሊቱን ሙሉ ህመም፣ ቀን ስነሳ ከባድ ራስ ምታት ይዘኛል። ሐሞት ነው የሚጠ በጣም የሚያስጨንቅ ሐሞት፣ በጣም ለብዙ ሰዓት የሚያሰቃኝ፣ ቀኑ ሙሉ እያለ ምናምን የሚቀ ሰላም የማገኘው ያ ሐሞት ሲወጣ ብቻ። ከዛ የሲጋራው ነገር እየሆነ አይደለም ምን እየሆነ አይደለም ማለት ጀመርኩ። ከዛ አንድ ውሳኔ ላይ መድረስ ፈለግኩ። ጓደኞቻችን ጋር እንደወልና ሁሌ እንጠጣለን ምን አይደል። አሁን ግን ደወልኩላቸው ራስ እንገናኝ ሲሉን አንገናኝ። እኔ የሆነ ደረጃ ላይ መድረስ አለብኝ።
ስራ መስራት አለብኝ። ከፍቻለሁ እዛ ስራ ቦታ። ስለዚህ አንገናኝ። የሆነ ቦታ ላይ ደረጃ ላይ ደረሽ እንገናኛለን፣ ምግብ እንበላለን። ሲጋራ የሚያጨሰው ሲጋራ ያጨሳል፣ የማያጨሰው አያጨስም። ከዛ ለመጮት ለመሳቅ ስንል ጫታችንን እንጀምራለን። ማታ ምናምን ፍቅራችን ስንቃን ስንገላለጽ እንጠጣለን። ለስራ ግን ወፍ ባዶ ነን። ስለዚህ እኔ አሁን መስራት አለብኝ፣ ራሴን መቀየር መለወጥ አለብኝ። የሆነ ብር ሳገኝ በፊት ተጣጣበት የነበረው ሄጄ እቀን አስገባል። በዛ ያላለፈና ስራ መስራት ብር ወደ ማግኘት ምናምን ጀመርኩ። ልክ ግን ይኸውልህ ስራ ስሰራ ንቅሳት ነው የምሰራው። ለነገርኩ ጠዋት ለጸሎት አደርጋለሁ፣ ውዳሴ ማርያም። ከዛ በቃ ፈጣሪ ምን ነው ከዚህ ስራ አትወጣኝ ምናምን ብዬ እያለቀስኩ ለምነዋል። ከዛ ቤቱን አጸዳለሁ፣ መዝሙር እከፍታለሁ፣ መዝሙሬን አዳምጣለሁ። መዝሙሩ ሰማቅ የሆነ እያለሰለሰ ልቤ እየተመለሰ የሆነ ነገር እየሆነ መጣ። ሰላም ስሜት እየተሰማኝ መጣ። ከዛ ከሰዓት ያው ተነቃሽ ይመጣል፣ ዘፈን ይከፈታል። ከሌው ላረ ቀንስልን ምን ይሉኛል። ኮንዶሚኒየም ስር ነው ሱቁ የነበረው። ከዛ በመሃል አንድ ቲክቶክ ላይ ከነአን የሚባል ልጅ አለ። ለመጀመሪያ ጊዜ ላይቭ ገባሁኝና ማመስገን የምፈልጉት ማንኛውም ሰው ከሆነ ገቡ ሲል በቃ ማመስገን እንዳታቋርጠኝ አልኩት። እዛ ጋር የነበሩ ሰዎች እንዳለ በጣም የሚያጽናናኝም ሰው አለ ምናምን። ከዛ ተናግሬ ምናምን በቃ ወራድኩኝ ምናምን። እሳ ወዲያው ዘማሪ ከሌት በርታ እንዴ ዘማሪን ሊያናገረኝ በቃ ግራ ገባኝ። አይዞ ጠንክር ምናምን። ሪኩዌስት ባንዲ መጉረፍ ጀመረ። ፎሎወር የለኝም ምናምን። የኔ ቦታ ግን የት ነው ማለት ጀመርኩኝ። ከዛ ቲክቶክ ላይም እየተጠቀምኩ ማለት ነው ወጣቶችን አያቸዋል። ቤተክርስቲያን በትንሹ አገልግለው ምናምን ቤተክርስቲያን ሲሸልማቸው የሆነ ነገር ሰጣቸው እና ያለው ታውቃለህ ወጣት ነኝ እንዴ እኔ እንዴት ያንሰኛል? እኔ እንዴት እንደዚህ የገማ ህይወት ውስጥ እኖራለሁ? እኔ መቀየር እንኳን አልችልም ምናምን አለ። ፈጣሪ ፍላጎቴን ነው የሚሰጠኝ። ከዚያ የሆነ ቤተክርስቲያን የተባልኩኝ ሄድኩ። የመድኃኔዓለም ቤተክርስቲያን ነው። ገና ለስራዬ ቃያ ሟሉ ነው ብያለሁ። ብር አልይዝም። ከዛ ማስታወቂያ ሰራው ምናምን ሰዎች ማየት ጀመሩ ምናምን። አንድ ጓደኛዬ እሱ ማስታወቂያ ሰራ መታየት። ከዛ ፊት ለፊት ቀረበን ማስተባበሩ ላይ። ከዛ ሰዎች እየተተኩ መጡ። ሰዎች ማፍራት ጀመረ። የሆነ ሰዓት ላይ ቁጭ ብለን አንድ መምህር ምን ሲል ሰማሁት፣ እግዚአብሔርን ስትከተሉ ያላችሁን ነገር ሁሉ ትታችሁ ነው የምትከተሉት ይላል። ጆሬ እዚህ ጋር አረፈ። ከዛ ያቺ ነገር አእምሮዬ ላይ ተቀመጠች። ያቺ መደጋገም ጀመረችብኝ። ያን ወሰንኩ በቃ ቲክቶክ ላይ ወጣውና ከዚህ በኋላ ንቅሳት አልነቅስም። ማሽን መግዛት የምትፈልጉ ሰዎች ካላችሁ ማሽኑን ሸጬ ለቤተክርስቲያን ገቢ ያደርጋለሁ አልኩ። ከዛ በመሃል ብዙ ሰዎች አትሽጠው አቃጥለዋለኝ። አንተ የተወከውን ስራ ለምንድን አሉኝ። ለገዳሙ ማስገባ 20,000 30,000 ብር ነው ማስገባው። ከዛ ሐሳቤ ላይ ለምን ፕሮሞት አላደርግበት አቃጥለዋለሁ። ግን ገዳሙ እንዲህ ስለተቸገረ አምስል በአንዴ ብር መግባት ጀመረ ገዳሙ አካውንት ላይ። ቤተክርስቲያኑ ከ6 ወር ባነሰ ጊዜ ውስጥ ካሽ 28 ሚሊዮን ብር አካውንት ውስጥ ገባ። የሚያስፈልገው 20 ሚሊዮን ብር ነበር የሚያስፈልገው፣ 28 ሚሊዮን ብር ገባ። ስራዬን አቁ ማሽኑስ አቃጥሉት አረተው። ከዛ ምን ሆንኩኝ በቃ የቤተክርስቲያን ስራ ሰራለሁ፣ የሆነ ነገር አደርጋለሁ። ቃስ ታገኘ ምናምን ሰፈሪ ላይ ምናምን አልክም አላጨስም። ግን አሁን ቤት መቀመጥ ነው። ቤት ሶል ከማዘር ጋር መጨቃጨቅ ምናምን መጣ። መስተካከልን እኮ ያውቁታል። በቃ በጣም ነው ደስ የሚላት። ከዛ ቤት ውስጥ መዋት ጀምር ነገሮች ምናምን መቀየር ጀመረ። አሁን ቤት ውስጥ ሆዬ ከወጣ የት ነው የምወጣው? ጓደኞቼ ጋር። እነሱ ጋር ደግሞ በሞት መሄድ አልፈለኩም። አዲስ ጓደኞች አላፈራህም? አሉ፣ ግን እነሱ ያሉት ደግሞ ሌላ ቦታ ናቸው። እኔ የመጃ ታክሲ ቤት አለኝ የለኝም። ከዛ ሰፈር መቀመጥ ሲሆን ፊት ለፊት ግሮሰሪ አለ። እዛ ቁጭ ስትል ከየት እንደሚመጣ ብሩ ይመጣ ደግ ሲንግ መጠጣ ጀመር። የቤተ ክርስቲያን ስራ ሰራለሁ ቲክቶክ ላይ። ከዛች ጋር ቁጭ ብዬ ምናምን አብረን ጠጣሉ ምናምን። ቤት ገብቼ ታመማለሁ። ከዛ ሲስተር መንጃ ፍቃድ አውጣችልኝ። እግዚአብሔር ሲረዳኝ ሁሉ መኪና አላቸው።
መኪና ለቀቀልኝ ምናምን። መኪና አስለመደኝ፣ እጄን አስፈታኝ። መኪና መያዝ ጀመርኩኝ። አሁን እየተመለስኩ መምጣት ጀመር። የሆነ የበርከት ስራ ምናምን ሲኖር እንሂድ ምናምን እያለ ሄዶ ብዙ ማገዝ ጀመረ እና መሽከርከር ጀመርኩ ከእነሱ ጋር። አሁን ሰፈር መዋል አቆምኩ። ምናጣጥ ለጣጣ ስል ቴዲ ፊት ለፊት አይጠጣ አያስጠጣኝ። ያያ ተፈታ። ያያ ሲፈታ ያያም ደግሞ ለጥ ነው የሚያደርግ። በምንም አይነት ነገር አያንቀሳቅስም። በቃ አያንቀሳቅሰኝም። ያዝ አደረገኝ እሱ። ጠዋት ይደውልኛል፣ የት ነው ይለኛል። እንደዚህ ይለዋለሁ። መጥቶ ይለኛል በመኪና ይዞ ሄደ። ያያ ቸግሮኛል፣ እንደዚህ ብር ያስፈልገኛል። እኔም ማገዝ ጀመረ። የሆነ እንድሰራ እንድንቀሳቀስ ምናምን ይፈልጋል። ከዛ በቃ ህብረታችን ላይ መምጣት ጀመርን። ጎልደን ታውቃለህ እንግዲህ ወርሶ ያኔ የምውልበት ቦታ ታወቅ ገባ። አንድ ላይ ነው የምንውለው። አሁን የትም አልሄድም፣ ታስሬያለሁ። የዛኔ በቃ ብዙ ነገሮች ሰላም ነው መጡ ምናምን። ያው እኛ ጋር ደስ የሚለው አንድ ነገር አለ። ብዙ ቲክቶክ ላይ ያሉ ልጆች መረዳዳት የሚባል ነገር አለ እና በቃ የእነ ጓደኞቼ ጋር ይሄ ማህበራዊ መተሳሰሩ ምናምን አንድ ላይ መሆኑ ምናምን የሆነ ነገሮች እንድቀየር እንድለውጥ ነገሮች እንዲሸሽ ምናምን አደረገኝ። ህይወት የምናረጉት እነሳለሁ 3 ሰዓት 4 ሰዓት ላይ ምንም ቢል 5 ሰዓት 6 ሰዓት ላይ ስፖርት ቤት እገባለሁ። 5 ሰዓት 6 ሰዓት ስፖርት ቤት እገባለሁ። ስራዬን እሰራለሁ። 9 ሰዓት ሲሆን ምግቤን እበላለሁ። ከዛ እንቅልፌን አልተኛም። ማሰብ ጀምራለሁ። በቃ አእምሮዬ መስራት ይጀምራል። ሌላ ቀን ግን ሌሊት ተኝቼ ሌሊት እስከ 8 ሰዓት ምናምን ቪዲዮ ያለው እስከ 9 ሰዓት። ከዛ ቻርጅ ሲያልቅ ሰክኋለሁ። እጄን ይነዝረኛል ሁላ ስልኬ ማለት ነው። ከዛ ራስ ምታት አለ። በቃ ኑሬ ከሬ የጠቀመኝ አንድ ፓርት የቤተ ክርስቲያን ልጆችን ማወቄ ብቻ በብዙ ረድቶኛል። በቃ ሰላም እንዲሰማኝ አድርጎኛል። የነበረብኝ ጭንቀት ምናምን በእነሱ ተራግፏል። እግዚአብሔር ይመስገን። ቤተክርስቲያን ያሉ ወጣቶች፣ በቲክቶክ በምናምን የሚያገለግሉ ወጣቶች ነፍሳትን መልሰዋል። ጓደኞች የማውቃቸው እኔ በአይኔ ያዩት ነው። አሁን ሲጋራውን ካቆምክ ምን ያክል ጊዜ ሆነ? ኦልሬዲ አሁን ወደ 4 ዓመት ነው። 4 ዓመት። ጫቱስ? ያው ነው፣ አንድ ላይ ነው። ትናንትና የነበርኩት ሚሊዮን እነሱ ራሱ ያውቁታል። ስለዚህ ሚሊዮን በምን አለፈው? ከዚህ በፊት መብራንን ላት ነበር። የኔ ስም ሲጠራ የአንቺ ስም ይጠራላት ነበር። በላልኳት ማድቀረ ጻድቃኔ ጸበሌ ዶኮር የማራን ስም ተነስ። መጠጡን ለመጨረሻ ጊዜ ካቆምከው ምን ያክል ጊዜ ሆነ? መጠጡን ቅርብ ጊዜ ባሏሽ፣ ግን እንደዚህ ጠጪ ምናምን ባልቻል አልችልም። ታመማለሁ። ኤንቫይሮንመንት በጣም ወሳኝ ነው። ከሱስ ለመውጣት ሁልጊዜ ሪላፕስ የሚያደርገው የሰው ልጅ ከሱስ ከወጣ በኋላ ሱሱን የሚተካለት ስራ ወይ ጓደኛ ወይ ኤንቫይሮንመንት ስለማያገኝ መልሶ ወደ ድሮ አካባቢው ሲመለስ፣ የድሮ አካባቢ ደግሞ የሚጠብቀው ሱሱ ነው። ስለዚህ እነ ያያ እነ ጎልድ ሌሎቹን ጓደኞችህ ያደረጉት ነገር ለአንተ በቃ እንደ ጋሻን የሆኑ ማለት ነው። ብቻ የሆነ ራሴ ላይ የሆነ ነገር እንደፈጠር ነው የሚያደርገው። እግዚአብሔር ይመስገን። እግዚአብሔርም አላሰፈረኝም። መደጋገፍ ነው። የሆነ አንድ ነገር ላይ ብንሆን ኖሮ ሰው ማገዝ ብንችል ኖሮ እነዚህ ወጣቶች የሆነ ቦታ ላይ ድቁም ነበር እና ቤተክርስቲያን ወጣቶች የምትይዝ ደስ ይላል። ከልብ አመሰግናለሁ። እግዚአብሔር ይስጥህ። ታሪክህን አጋርተህናል። ለብዙዎች ተስፋ፣ ለብዙዎች ብርሃን የሚሆን ታሪክ ነው። እንደ አንተ ሌሎችም በደግነት ታሪካቸውን ማጋራት ከፈለጉ እኛን ማግኘት ቀላል ነው። እዚህ ስክሪናችን ላይ QR ኮድ አስቀምጠናል። ያንን QR ኮድ በስልካቸው ስካን አድርገው ሲስተም ውስጥ ቢገቡ ለየትኛውም የዶንኪ ቲዩብ ሾው መቅረብ ከፈለጉ ዛሬ ተመዝግበው መስፈርቱን የሚያሟሉ ከሆነ እኛ እንግዳችን አድርገን እናቀርባቸዋለን። አንተም ታሪክህን ስላጋራህን ከልብ በእግዚአብሔር ስም እናመሰግናለን።